እህቴስ አንተ ደግሞ ተመለስ። እህቴ ናት። ማነች አንተ እህት? እኔ ስለ አንተ እህት ምን አቅልላለሁ? መተህ ዝም ብለህ ከመሬት መተህ ታንቀኛ። ምን እያደረክ ነው? ምን አደረኩኝ? እኔ ጋር መታ ነበር፣ ግን ደግሞ ከቤዛ በፊት ነበር የተመለሰች። አልገባኝ። ሊዶን የተከታት ነው። ኧረ አንቺ ልጅ ምንድን ነው የምትይው? ናኦል በቃ ሊዶ ኤላ ጋር ሄደች። ከዛ በኋላ ግን አላየኋትም። አንተ ልቀቃት እንጂ። ዴቭ ልቀቀኝ። እንድለቅሽ ትፈልጊያለሽ? ስለዚህ ቶሎ ትነግሪኛለሽ ማለት ነው። ሊዲያ ከቤት እንደወጣች ሳትመለስ ቀረች። ዳዊትም በጣም ተጨናንቆ ቤቱን ሁሉ አተረማመሰ። ታዲያ ሊዲያ ወዴት ሄደች እያለ ሁሉንም እያነቀ ይጠይቃል። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላም፣ ጤና፣ ፍቅር፣ ደስታ ይብዛላችሁ እያልኩኝ እነሆ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ለቤቴ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። በባለፈው ክፍል እንዳየነው አደይ ተከታታይ ድራማ ላይ ሊዲያ ከቤት እንደወጣች ወደ ቤት አልተመለሰችም። ሊዲያ ታዲያ ኤላ ቤት ሄዳለሁ ብላ ነበረ ለመጀመሪያ ጊዜ ከቤት የወጣችው። እንዳለችውም ወደ ኤላ ቤት አምርታ ነበረ። ነገር ግን ኤላ ቤት ከደረሰች በኋላ ቤት ውስጥ ቤዛ ነበረች። ኤላ ቤት ቤዛን ስታገኛት ምንም ደስ ስላላላት ከኤላ ጋርም ስላልተስማሙ ተመልሳ ወደ ቤት ለመምጣት ከኤላ ቤት ትወጣለች። ከኤላ ቤት ወጣ መንገድ ላይ ናኦልን ታገኘዋለች። ከዚህ በፊት እንግዲህ ናኦል ስራ አስጀምርሻለሁ በማለትም አታሏት ስለነበረ እሷም ቶሎ ሰዎችን ስለምታምን ይሄ ስራ ጥሩ ስራ ነው በማለትም ማምና እሺ ትላለች። ታዲያ ቤዛም እዛ ቤት እንድታደር ስላልፈለገ ኤላ አሁን ሂጂ በማለትም እሷንም ይሰናበታታል። ቤዛም እንግዲህ ወደ ቤት ለመመለስ እየሄደች ባለች ጊዜ ሊዲያንና ናኦልን ታያቸዋለች። እሷም ከኋላ እየተከተለች እነዚህ ሰዎች ምን ጀመሩ በማለትም ስታይ ነበረ። ናኦል እንግዲህ ሊዲያን ይዞ ወደ ሆነ ሰፈር ወስዷት እሷን አፍኖ ወደ ቤት ሲያስገባት እሷ ግን ተመልሳ ነበረ። ታዲያ ናኦል ይህን የሚያደርገው ከፍቅር ጋር ተመሳጥረው ነው። ፍቅር አሁን ላይ ሁላቸውንም ከቤት ለማስወጣትና ዳዊትን የራሷ ለማድረግና እንዲሁም ደግሞ ወንድሟም ከማንም ጋር የፍቅር ሕይወት እንዳይኖረው ትፈልጋለች። ነገር ግን እሷ ያለችው በመጀመሪያ አደይን ከዚህ ቤት አስወጣልኝ፣ በመቀጠል ደግሞ ሊሊን ከቤት አስወጣ፣ ከዛ በስተመጨረሻ ሊዲያን ከቤት ታስወጣልኛለህ። ቤዛና ሊዲያ አያስቸግሩህም፣ ከሁሉም በላይ አደይ ከዚህ ቤት መወገድ አለባት ስትልም እንግዲህ ውሳኔውን ለናኦል ታስተላልፋለች። ናኦልም እሺ መልካም በማለትም እንግዲህ ሁላቸውንም ለማታለል ሲሞክር አደይና ሊሊ እንደዚህ በቀላል የሚገኙ ሰዎች አይደሉም። ከሁሉም በላይ ሊዲያ ትቀላለች። ሊዲያ በጣም ጥሩ ናት፣ ትግባባለች በማለትም ይላል። እንግዲህ ታዲያ ፍቅር አሁን ላይ ናኦል ይህን ስራ እጁ እንዳለበት አላመነም። ብትጠይቀውም እኔ የለሁበትም በማለት ነበር የመለሰላት። ታዲያ ዳዊትም እህቴ ወዴት ሄዳ ነው በማለትም ሲፈልጋት ነበረ። ስልክ ሲደውልም ስልኳ አይነሳም። ኤላ ጋር ሲደውልም ኤላም ስልክ አያነሳም ነበረ። ጠዋት ሲነጋ ኤላ ወደ ቤት መጥቶ ነበረ። ኤላ ወደ ቤት እንደመጣ ማንን ለማስቀናት ነው እንደዚህ ተሰብስባችሁ ቁጭ ያላችሁ ሲልም ይጠይቃቸዋል። እንግዲህ እነሱም አንተ ፍቃደኛ ከሆንክ አንተ ቤትም እንደዚህ መሰብሰብ እንችላለን ስትልም እንግዲህ ቤዛ ትላለች። ታዲያ በዚህ መሀል ናኦል ሊዲያ ወዴት ሄዳ ነው? አንተ ጋር ነበረች አይደል? እንዴት ጥላሃት መጣ ሲልም ይጠይቃል። ሊዲያ እኔ ጋር አላደረችም። ሊዲያ ከቤዛ በፊት ነበረ ቀድማ የወጣችው። ቤዛም ከሷ በኋላ ነበር የመጣችው። እኔ ወደዚህ ቤት እንደመጣች ነው ማቀው። ወዴት ሄዳ ነው ይላል። ታዲያ በዚህ መሀል ዳዊት ይደነግጣል። እህቴ የት ሄዳ ነው? እህቴ የምነካት ሲልም እንግዲህ እህቴ መፈለግ አለብኝ ሲል ከቤት ይወጣል። ከቤት ሲወጣ የመጀመሪያ ፍለጋውን ያደረገው እንግዲህ ኪንጎና ዳይመንድ ጋር ነበረ። ኪንጎና ዳይመንድ ከዚህ ቀደም ስልኳን ወስደውባት ስለነበረ በእርግጠኝነት አሁንም ሊዲያን ያገቷት እነሱ ራሳቸው ይሆናሉ በማለትም ወደዛው ሄዶ ነበረ። እዛ ሲሄድ ግን እነሱ እጃቸው ከምንም እንደሌለ ያውቃሉ።
እኛ ከምንም የለንበትም በማለትም እንግዲህ እውነታውን ለማስረዳት ሲሞክሩ እሱ ግን ተናዶ ስለነበረ ምንም መረዳትም አልቻለም። ግን ደግሞ እኛ ስለ እህት ምንም የምናውቀው ነገር የለም፣ ነገር ግን በቻልነው አቅም ከእናንተ ጎነንን በማለትም እንግዲህ እጃቸው እንደሌለበት ይናገራሉ። አደይም እንግዲህ እጃችሁ እዚህ ነገር ውስጥ ካለ መቼም ይቅር አልላቸውም በማለትም ትላለች። እነሱም እጃቸው ከዛ ነገር ውስጥ እንደሌለ ይናገራሉ። ታዲያ ይህንን ካደረጉ በኋላ ወደ ቤት ተመለሱ። ወደ ቤት ሲመለሱ ናኦል አሁንም በድጋሜ ሊሊ ሲተናኮላት እንግዲህ ኤላ ያያታል። ኤላ እንግዲህ ዘለው መጥቶ ምን እያደረክ ነው በማለትም ናኦልን አንቆ ይጠይቀዋል። እሱም እንግዲህ በመመለስም ሌላኞቻቸው በጥፊ ሌላው ደግሞ በቡጢ እዚህ ቤት በጉልበት ነው የምታምኑት? ምን እየሆነ ነው? እንደ ተማረ ሰው አስቡ እንጂ እያለም ሲናገር ነበረ። ታዲያ ይሄን ሁሉ ነገር ቤዛ ስለምታውቅ ቤዛ ለብቻው ናኦልን ሊዲያን ወዴት አድርገሃት ነው? ሊዲያን ወዴት አስገባሃት? የተወሰድካት በማለትም ጠየቀችው። እሱም ታዲያ ከዚህ ነገር እጁ እንደሌለበትና ምንም እንደማያውቅ ኤላ ጋር ስትሄድ ነው ያየሁት፣ ከዛ በኋላ የሆነውን ነገር አላቅም በማለትም ይመልሳል። አብረው እንደነበሩ እንዳየችም ቤዛም እንግዲህ ለናኦል ትናገራለች። ቤዛና ናኦል አሁን ላይ ፍቅር ላይ ሌላ ታሪክ ጀምረዋል። ናኦልም እንግዲህ ይሄ ነገር እንደተነቃበት ስላወቀ ያለው አማራጭ ወደ ቤዛ ፊቱን መልሶ ከቤዛ ጋር ሌላ ጨዋታ መጀመር ነው። ታዲያ ይሄንንም አድርጎታል። ፍቅር አሁን ላይ የምታውቀው ነገር የለም። ፍቅርና ናኦልም ተጣልተዋል። እሷንም በጥፊ መታች። እሷ ታዲያ ይሄ ነገር እጅህ አለበት በማለትም ትጠይቃለች። እሱም እጄ ከዚህ ነገር ውስጥ የለበትም በማለትም ለፍቅር ይናገራል። ታዲያ ናኦል አሁን ላይ ሊዲያን የታደረጋት ከቤዛ ጋርስ እንዴት ስራ ጀመረ? ይሄንን ስትሰማ ፍቅር ምን ታደርጋለች? እንግዲህ ኪንጎና ዳይመንድም ጥርጣሬያቸው ፍቅር ላይ ስለነበረ ወደ ቤት ሄደው ፍቅርንም አናግረዋት ነበረ። ዳይመንድም እንግዲህ ይሄ ነገር የሊዲያ መጥፋት ላይ እጅሽ አለበት እንዴ ሲልም ፍቅርን ይጠይቃታል። ፍቅርም እንግዲህ እናንተ ደግሞ ከመቼ ወዲህ ነው ለሰው ሀሳብ የሆናችሁት? እናንተ ልጠይቅ እንጂ ከዚህ በፊት ስልኳን ወሰዳችሁ፣ አሁን ደግሞ እሷን የት አድርጋችሁ ነው እኔ ልጠይቃችሁ በማለትም ትጠይቃለች። እነሱ ግን አሁን ላይ እኛ ምንም አላደረግንም፣ ግን ደግሞ ያንቺ እጅ እንዳለበት እናውቃለን፣ ስለዚህ እውነታውን ተናገሪ በማለትም ይጠይቋታል። እሷም እንግዲህ እኔ የማውቀው ነገር የለም፣ ከእንግዲህ በኋላ በሬ እንዳደርሱ በማለትም በሯን ዘግታ ወደ ውስጥ ትገባለች። ታዲያ በድጋሜ ኤላና ሊሊ ወደ ቤታቸው ሲሄዱ ኪንጎን እና ዳይመንድን መንገድ ላይ ያገኛሉ። ምን አዲስ ነገር አለ ብለው ሲጠይቁም እንግዲህ ምንም አዲስ ነገር የለም፣ እኔ ግን ልቤ ፍቅርን ይጠረጥራል ይላል። ዳይመንድ እንደዚህ ካለ በኋላ እንግዲህ እያወሩ እያሉ አሁንም ዴቭ ይመጣል። ዴቭ ሲመጣ ምን አዲስ ነገር አለ ብሎ ይጠይቃል። ምንም አዲስ ነገር የለም፣ ግን ደግሞ ልቤ ፍቅርን ይጠረጥራል ብሎ ይላል። እንግዲህ ዳይመንድ እንደተለመደው ዳዊት እየተናደደ ወደ ቤት ተመልሶ እንግዲህ እህቴን የታደረግሻት በማለትም አንገቷን ይዞ እንቅ አድርጓት ሲጠይቅ ነበረ። እንግዲህ ዳዊት ሲናደድ ምንም የሚያደርገው ነገር አያውቅም። አሁን ላይ የጠፋችበት እህቱ ነች። እህቱን ምንም ቀበጥ ብትሆንም በጣም የምወዳትና ታናሽ እህቴ እያለ የሚያቆላምጣት እህቱ ነች። አሁን ላይ ታዲያ እሷን በማጣቱ እጅግ በጣም ልቡ አዝናል። እህቴን አልተረዳዋትም፣ እሷ እኮ አትረዳኝም ስትለኝ ነበረ፣ እውነትም እህቴን አልተረዳዋትም በማለትም እንግዲህ ያኔ ተጫዋችና እንዲሁም ደናሽ እንዲሁም ደግሞ ለሰው ቅርብ መሆኗን እያስታወሰ ልቡ ይሰበራል። ታዲያ አደይም አይዞክ ዳዊት አንተ ተረጋጋ፣ እናገኛታለን፣ ወይ ደግሞ ለራሷ ራሱ ጠፍታ ይሆናል፣ ቢሆንም ግን ትገኛለች በማለትም እሱን ታጽናናለች። የዛሬ ቪዲዮ ይሄን ይመስላል። እንግዲህ ሊዲያ የት ገባች የሚለውን በሚቀጥለው ክፍል ይዤላችሁ የምመጣ ይሆናል። የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች ላይክ እና ሼር እንዳይረሳ። ስላዳመጣችሁኝ ከልብ አመሰግናለሁ።